ትዳር ከወሲብ ውጪ ሲሆን ጨው የሌለው ምግብ ማለት ነው። በጣም አሰልቺ ነው የሚሆነው። ይሄንንም ደግሞ ማስተካከል የምንችልበት 6 አይነት የምግብ አይነቶች አሉ። በጣም ደስ ይላል አይደል? ተፈጥሮ ራሱ እኮ ባላንስ አድርጎ የሚያስፈልገንን ነገር ሁሉ ሰጥቶናል። እኛ ደግሞ የተሰጠንን ነገር በአግባቡ መጠቀም አለብን አይደል? ስለዚህ ዛሬ ስለ 6ቱ ወሲብ ስሜትን የሚያነቃቁ ምግቦች እናወራለን። አብራችሁ ይቆዩ። አንደኛው የወሲብ ስሜትን የሚጨምረው የምግብ አይነት ካካኦ ነው። ብዙዎቻችን እኮ እናውቀዋለን አይደል? በዳቦ፣ በኬክ፣ በካፑቺኖ በተለያየ ነገሮች እንጠቀመዋለን። ግን ስለማናዘወትረው ጥቅሙን ሼር አናደርግም። ካካኦ ዶፓሚን እና ሴሮቶኒን የተባሉ ንጥረ ነገሮች በሰውነታችን ውስጥ እንዲጨምሩ ያደርጋል። ያም እነዚህ የሚሰሩት ምንድነው? ዶፓሚን ስሜታችን ለወሲብ ያለን ስሜታችን እንዲጨምርና እንዲነቃቃ ያደርጋል። ሴሮቶኒን ደግሞ አእምሯችን ዘና ብሎ እንዲቆይ ያደርገናል። እንግዲህ ብዙዎቻችን ብዙ ኃላፊነት አለብን። የቤት ኃላፊነት፣ የስራ፣ የተለያየ ጉዳይና በብዙ ነገር ስንወጣጠር አእምሯችን ዘና አይልም። ዘና ለማድረግ ራሳችንን ስንጥር ደግሞ ትግል ነው የሚሆንብን። ለወሲብ ራሳችንን ሆነ ብለን ማዘጋጀት አንችልም። ሰውነታችንን ግን በእነዚህ ምግቦች በመጠቀም ማስተካከልና ማነቃቃት እንችላለን። ኦፍኮርስ ቀን ቀን ላናስበው እንችላለን። ማታም እንደዚሁ ግዴታ አብረን ስለምንተኛ ብቻ እየደበረን ነው የምንተኛ፣ ወይ ደግሞ ግንኙነቱ ብዙ ላይ ያስደስተን ይችላል። ይሄ የሚፈጠረው እንግዲህ እኛ ስሜት ስላጣን ሳይሆን ሰውነታችን በብዙ ነገር ስለተወጠረ ነው። አንደኛው ካካኦ ነው። እሱን አዘውትረን በመጠቀም ስሜታችን ከፍተኛ እንዲሆን አእምሯችንን በብዙ እንዳይጨናነቅና ኃላፊነትን ቢኖርብን ግን ዘና ማለት እንድንችል ያደርገናል። ሁለተኛው አረንጓዴ ሻይ ነው። ብዙ ጊዜ ለክብደት ለመቀነስ ነው የምንመከረው አይደል? ግሪን ቲ በተለይ ሴቶች ብዙ ታውቁታላችሁ ብዬ አስባለሁኝ። ክብደት ለመቀነስ ወይም ቦርጭ ለማጥፋት ብዙ ሰው ይጠቀመዋል። ግን ያልታወቀበት ደግሞ ሌላ አገልግሎት አለው። በውስጡ ካቴችን የተባለ ንጥረ ነገር አለው። ያ ንጥረ ነገር የደም ፍሎ ወይም የደም ዝውውር እንዲፋጠንና ወደ መራቢያ አካሎቻችን በትክክል እንዲደርስ ያደርጋል። የደም ዝውውር በአግባቡ ሁሉም ሰውነታችን ላይ ካልደረሰ እንቅስቃሴዎች ወይም ስሜቶች በአግባቡ አይሰሙንም፣ ወይም ደግሞ ማድረግ ያለብንን ነገሮች በአግባቡ ሰውነታችን ሁሉ መደረግ ያለበትን ሁሉ አያደርጉም። የመራቢያ አካሎቻችን ጋር ደግሞ ደም በአግባቡ ካልደረሰ ስሜት አልባ ነው የምንሆነው። ልክ መኪና እንዴት ነው በጣም ነዳጅ ካነሰው እንገፋዋለን አይደል? ይገፋና የተወሰነ መንገድ ይሄዳል። ከዛ በኋላ ግን ሂድልን ብንለው አይሄድም። ምክንያቱም በቂ ነዳጅ አላገኘም ማለት ነው። ልክ እንደሱ ሰውነታችን ስሎ ይሆናል፣ ይቀዘቅዛል፣ ለብዙ ነገሮች ንቁ አንሆንም። እና አረንጓዴ ሻይ ይሄን ነገር በጣም ያስተካክላል። የደም ፍሎ በደንብ በአግባቡ ሁሉም ሰውነታችን ጋር እንዲደርስ ስለሚያደርግ እኛ ባንለውም ስሜታችን ራሱ የተነቃቃ ይሆናል ማለት ነው። ሶስተኛው ደግሞ ቸኮሌት ነው። ሁላችሁም ፈገግ እንደምትሉ እርግጠኛ ነኝ። ብዙ ጊዜ ወንዶች ለፍቅረኞቻቸው ቸኮሌት ይሰጣሉ አይደል? ሴቶች የቸኮሌት ፍቅር እንዳለባቸው ነው ብናስበው። ግን እንግዲህ ነጮች ያለ ነገር ባህል አላደረጉትም አይደል? ቸኮሌት በውስጡ ሴሮቶኒን አለው። ሌሎችም ያሉት ንጥረ ነገሮች የሚያደርጉት ምንድነው? ሰውነታችን ለወሲብ ንቁ እንዲሆን ያደርጋል። አሁን አንዳንድ ጊዜ የምንበላው ምግብ ለወሲብ ያነቃቃናል የሚለው ነገር ብዙ ሰዎች ላይዋጥላቸው ይችላል። ግን እንዲሁ ስናስበው ተፈጥሮ ራሱ ለእኛ የሚያስፈልገንን ነገር አዘጋጅቷል ብዬ አስባለሁኝና ውስጡ ያለውን ነገር ደግሞ ካወቅን በአግባቡ መጠቀም ይኖርብናል። አንዳንድ ጊዜ ስሜታችን ሲቀዘቅዝ ፍላጎት ስናጣ ፍቅር የጠፋ ይመስለናል፣ ወይ ደግሞ ሌላ ሀሳብ ያለብን፣ ወይ ደግሞ ከፍቅረኛችን ሌላ ፍላጎት ያለን ይመስላል። እና ብዙ ጊዜ አለመግባባትን የሚፈጥረው ለመለያየት ምክንያት የሚሆነው የወሲብ ስሜት ወይም እርካታን ማጣት ነው። ብዙ ሴቶች ይሄንን ኮሜንት አድርገውኛል። ወሲብ እናደርጋለን፣ ኦፍኮርስ ባሌን እወደዋለሁ፣ ግን ምንም አልረካም፣ እሱ እንደሚደሰተው እኔ አልደሰትም፣ ለምንድን ነው የሚሉ ብዙ ሴቶች አሉ። እንግዲህ ሰውነታችን እንዳልኳችሁ በተለያየ ምክንያት ስሜታችን እንዲጠፋ ያደርጋል። ልጅ መውለድ በራሱ ሴቶች ላይ የሚያመጣው ለውጥ አለ፣ የሆርሞን ለውጥ አለ እና እነዛ ለውጦች ፈልገን አይደለም፣ ሲስተሙ ራሱ የሰውነታችን ያንን ለውጥ ሲፈጥር እኛ ራሳችን ፍላጎት እንዳጣን ወይም በቃ ከዚህ በኋላ አያስፈልገንም ብለን መሸሽ የለብንም። ምክንያቱም ደስታ ይገባናል። ለልጆቻችን ለቤተሰቦቻችን ደስታ እንደምንጨነቀው እኛም ደግሞ ደስተኛ ህይወት ልንኖር ይገባልና እነዚህ ነገሮች በመጠቀም
ራሳችንን ደስተኛ ማድረግ እንችላለን። ከወሲብ በኋላ ሁሉም ሰው ሊረካ ይገባል። ስለዚህ ወንዶች እንደሚደሰቱት ሴቶች ሊደሰቱ ይገባል። እንደዛው ሴቶች የሚሰማቸውን ደስታ ወንዶች ሊሰማቸው ይገባልና ቸኮሌት ይሄን እርካታ እንዲሰማን ቴስት እንድናደርገው የሚረዳን ነውና ብናዘወትረው በጣም መልካም ነው። አራተኛው ፍራፍሬዎችን መጠቀም ነው። ከነዛም ደግሞ የተሻለ ጥቅም ያላቸው እንደ ወይን፣ ፖም፣ ሐብሐብ፣ አቮካዶ እነዚህ ፍራፍሬዎች በውስጣቸው የወሲብን ወይም የስሜትን የሚያነቃቁ ንጥረ ነገሮች ስላላቸው ብናዘወትረው ጥሩ ነው። የኛ ካልቸር ብዙ ጊዜ አይመችም አይደል? ፍራፍሬ ትዝ ሲለን ይሆናል ገዝተን የምንገባው ወደ ቤት። ብዙ በየቀኑ መብላት እንዳለብን አይሰማንም። ወይም ደግሞ ጉንፋን ሲይዘን ነው ብርቱካን ምናምን ብናዘወትረው። ይሄ ግን ትክክል አይደለም። በአቅማችን ማግኘት የቻልነውን ሁሉ ትንሽ በየቀኑ ብናዘወትር ሰውነታችን ራሱ በራሱ ሲስተሙን እያስተካከለ እንዳንሰላች፣ እንዳንደክም፣ እንድንነቃቃ ያደርገናል። አጠገባችን ያለውን ነገር አንዳንዴም እኮ እያየነው ሳንጠቀመው በስብሶ እንጥለዋለን እና አሁን ካወቃችሁ በኋላ ግን ለፍራፍሬዎች በጣም ቦታ መስጠት ይገባናል። ስሜታችንን ስለሚያነቃቃ፣ ደስተኛ እንድንሆን፣ ፍሬሽ እንድንሆን ስለሚያደርገን እነዚህን ፍራፍሬዎች መጠቀም ስሜታችንን ያነቃቃል። አምስተኛው ዚንክ በብዛት ያለባቸውን ምግቦች መጠቀም ነው። ይህም ቀይ ስጋና በተለይ የተለያዩ ለውዞች ላይ በጣም ከፍተኛ ዚንክ ማግኘት እንችላለን። ዚንክ በጣም ሰውነታችን እንዲነቃቃ ያደርጋል። የደም ዝውውር እንዲፋጠን ያደርጋል። እንግዲህ በተለያየ ህመም ሰዎች የደም ዝውውራቸው ስሎ ሊሆን ይችላል እና ይሄንን ደግሞ በመመገብ ካላስተካከል ነው መድኃኒት በመውሰድ ወይም ደግሞ የተለያዩ ቪዲዮዎችን በማየት ራሳችንን ትግል ውስጥ መክተት አይኖርብንም። በተለይ ትዳር ውስጥ ደግሞ ብዙ ኃላፊነትና ብዙ ጫና ስለሚበዛብን ወደ ወሲብ የሚመሩን ነገሮች ብዙ የሉ። ያንን ደግሞ እኛ ራሳችን ባሎችም ሚስቶችም በተቻላችሁ አቅም ይህንን ጥረት ማድረግ ይኖርብናል ማለት ነው። ስድስተኛው የሸንኮራ ጭማቂ ነው። አብዛኛውን ጊዜ ለጨጓራ ጥሩ ነው እየተባለ ሲወሰድ እኔም አይቻለሁኝ። ግን በብዙ ጊዜ አፍሪካ ሀገሮች ላይ እነ ዩጋንዳ፣ ኬንያ አካባቢ ለስንፈተ ወሲብ ላለባቸው ሰዎች የባህል ሕክምና ሆኖ አገልግሎት ላይ ይውላል። ብዙዎች ለውጥ አግኝተውበታል። ደጋግመውን በመጠቀም ነው ለውጡን የሚያገኙትና ጨጓራችሁን ሲያማችሁ ብቻ ሳይሆን እንደዚሁ ሰውነታችሁን ጤናማ ለማድረግ እና የወሲብ ህይወታችሁንም የተስተካከለ ደስ የሚል በግድ የሚደረግ ሳይሆን በፍላጎትና በደስታ የሚደረግ ሲያልቅም ደግሞ በርካታ የሚያልቅ ማድረግ ይቻላል ማለት ነው። በአጋጣሚ አንድ ባል ሲተርት የሰማሁትን ልንገራችሁ። ከስራ ስመለስ አለ ቤቴ ሚስቴ ትናፍቀኛለች፣ እሷም ቀድማኝ ነው የምትገባው ከስራ ግን በቃ እማስበው አለ ቆንጅዬ ቢጃማ ለብሳ አምሮባት ምናምን ለማግኘት ነው። እንደው ሁሌ እንደዛ ቢሆን እመኛለሁ አለ። አንዳንዴ ትነቃቃለች እኮ ግን አብዛኛውን ጊዜ ስልችት ስለሚላት ሶፋ ላይ ጋቢዋን ለብሳ ወይ አጥሚቷን እየጠጣች ነው ማገኛት ይላል እና ገና ስገባ በላ ቁጭ በልና አጥሚትን ጠጣ እባላለሁ አለ። ከዛ እኔም ቁጭ እላለሁ፣ አጥሚት ይጠጣል። እኔም አጥሚት አንቺም አጥሚት፣ ስራ የለም ዛሬ ሌሊት እያልኩኝ እተኛለሁ ይላል። እንግዲህ የምንመገባቸው ነገሮች እንቅልፋም ያደርጉናል፣ የተነቃቃና ደስተኛ ሰዎችም ያደርገናልና ትዳራችሁን የወሲብ ህይወታችሁን ኢንጆይ ለማድረግ ተፈጥሮ የሰጣችሁን ነገር ሁሉ መጠቀም መልመድ አለባችሁ። ደስተኛና በርካታ የተሞላ ህይወት እመኝላችኋለሁ። አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። ኮሜንት እና ሰብስክራይብ እንዳትረሱ። የዛሬን ጨረስኩ። ቻው